Maduro and his wife, who was also captured, were brought to the Stewart Air Force Base several hours ago. በማዱሮ ላይ የሆነው ነገር ሁሉ አንተም ክፉ ነበርክ ክፉ አዘዘብህ የሚያስብል ነው። የቬንዙዌላው ፕሬዝዳንት በመጨረሻም አገሩን አስወርሮ እሱም በጠላቶቹ እጅ ወድቆ አሜሪካ ገብቷል። ለዚያውም ከነሚስቱ የለበሰው የአገሩን ሕዝብ አራቁቶ የሚዘንጥበትን ቶክሲዶ ሳይሆን አንድ የሌሊት ልብስ የምትመስል ቱታ ነው። የአገሩን ወጣቶች እጅ እየቆረጠ ያጠለቃቸውን የሮሌክስ ዴይዴት ፕላቲኒየም ሰዓቶች አስወልቀው አሜሪካኖች የአገራቸውን ቀዝቃዛ ካቴና በክንዱ ላይ አጥልቀውለታል። በሚያደርጋቸው ቅንጡ መነጽሮች ፈንታ አይን መሸፈኛ ጭምብል አልብሰውታል። ሲዘርፈው ከኖረው ሀብት ውስጥ አንዲት ሳንቲም አልያዘም። ካስገነባቸው የተንደላቀቁ ቪላዎችና ካሳነጸው ቤተ መንግስት አንዱ እንኳን አልተከተለውም። እንኳን ቤቱ ባለቤቱም አብረው አይደለችም። እሷም ሴቶች ከሚገቡበት ከርቸሌ፣ እሱም ወንዶች ከሚያድሩበት ወህኒ ቤት ገብተዋል። ማዱሮ ሚስቱን ፈርስት ሌዲ ወይም ቀዳማዊት እመቤት እያለ ብቻ አልነበረም የሚጠራት። ፈርስት ኮምባታንት፣ ቀዳማዊቷ ተፋላሚ ይላትም ነበር። መፋለሟ ሳይታይ መታሰሯ እውን ሆኗል። ወይዘሮዋ የፕሬዝዳንት ሚስት በመሆኗ ስትጠቅመውና ስታሾመው ከኖረችው ዘመድ አዝማዷ ሁሉ አንዱ እንኳን አጠገቡ አልቆመም። ፍቅር እስከ እስር ቤት የሚል መጽሐፍ በሚያጽፍ ክስተት የቬንዙዌላው ፕሬዝዳንት ከነሚስቱ ማዱሮ ከሲሊያ ፍሎሬስ ጋር ከካራካስ ምራፎሎሬስ ቤተ መንግስት ተነስቶ በኒውዮርክ ሜትሮፖሊታን የእስር ቤት ማዕከል ደርሶ ከ1336 እስረኞች እንደ አንዱ ሆኖ ተቀላቅሏል። ስልጣን ልክ እንደ ጸጉራም ውሻ ነውና ያለ የመሰለ እንደሚሄድ ማሳያው ኒኮላስ ማዱሮ ነው። ዓርብ ዕለት ማለዳ ላይ ገና ብዙ ዓመት የሚገዛ ገና ብዙ ዘመን የሚገድልና የሚዘርፍ ይመስለው ነበር። በዚያኑ ዕለት ረፋድ የቻይናውን ተወካይ ቤተ መንግስቱ ጠርቶ መነጽሩን በግራ እጁ ጣት ገፋ እያደረገ በኩራት ሲያነጋግረው ነበር። በቴሌቪዥን ቀርቦም ማብራሪያ ይሰጥ ነበር። ቅዳሜ ረፋድ ግን ራሱን በኒውዮርክ የእስረኞች ማጎሪያ ውስጥ አግኝቶታል። አሜሪካኖች ኦፕሬሽን አብሶሉት ሪዞልቭ የመገላከል ዘመቻ ሲሉ በሰየሙት ድርጊያ አንጠልጥለው ያጋዙት ፕሬዝዳንት የቀድሞ መሪ እየተባለ በኒኮላስ ማዱሮ መዝገብ እየተባለ የሚከሰስ ታሳሪ ሆኗል። ያ ከታክሲ ነጅነት ከድህነት ተነስቶ በቬንዙዌላ ሕዝብ የከበረው መናጢ ድሃ አሁን ቀለቡ የሚሰፈርለት ሕይወቱም በሰው እጅ የተያዘች ሆናለች። ያንን ጀግና የሚጫወትበትን ሕዝቡን የሚያስፈራራበትን ወታደራዊ ልብሱን አውልቆ ቡናማውን የኒውዮርክ ሜትሮፖሊታን ዲቴንሽን ሴንተር ዩኒፎርም አጥልቋል። ከሁሉ በፊት ግን አስደናቂም አሳሳቢም ነገሮች እየወጡና እየተባሉ ናቸው። አሜሪካ ይህንን ሰው እንዴት ያዘችው? የአሜሪካ መከላከያ ፕሬዝዳንት ማዱሮን ለመያዝ የፈጀበት ጊዜ ከ30 ደቂቃ አይበልጥም ተብሏል። የአንድን አገር መሪ ይዞ ለማሰር 30 ደቂቃ አልፈጀም ሲባል በእርግጥም ሰውየው የሚኖረው በዶሮ ቤት ውስጥ ነበርን እያስብላል። እንዳም ሆኖ ማዱሮ በተንጣለለ ቤተ መንግስት ውስጥ ጥብቅ ጥበቃ በሚደረግበት ሰፈር የሚኖር ነበር ይላሉ ትራምፕ። የማዱሮን ቤተ መንግስት አሜሪካ ውስጥ መለማመጃ አድርገነው ነበርም ብለዋል። ምን ማለታቸው ነው? ሳዳም ሁሴንን ለመያዝ 248 ቀናት ያስፈለጓት፣ አልባግዳዲን ለመግደል 5 ዓመት ከ5 ወር የፈጀባት፣ ኦሳማ ቢንላደንን ለማደን 9 መስከረሞችን ያሰሰች አገር ማዱሮ ጋር ሲሆን እንዴት ቀለላት? በጥልቀት እንመለከተዋለን። ማዱሮ ቤተ መንግስት ግቢ ውስጥ ለክፉ ቀን መደበቂያ ብሎ የቆፈረው ምሽግና የመሬት ውስጥ ቤት ነበረው። ይህንኑ አሜሪካኖች ወታደሮቻቸውን አስቀድመው ሰልጥነውበታል ይላሉ። ማዱሮን ሲይዙት አሜሪካኖች መብራቱን አጥፍተንበትም ነበር ብለዋል። የቤተ መንግስቱን መብራት ብቻ ሳይሆን የከተማዋንም መብራት። ይህንን ያደረጉት የማሰራጫ ጣቢያውን በጀትና ድሮን አውድመው አይደለም። የነገሩ ዝርዝር አስገራሚ ነው። ይህ የኦፕሬሽን አብሶሉት ሪዞልቭ የመገላገል ዘመቻ ምን ይናገራል የሚለው ጉዳይ ግን መነጋገሪያነቱ አይሏል። የትኛው አምባገነን ነግበኔ ማለት አለበት? የአንዲት አሜሪካ ጉልበት የስንት ሀገር ሉዓላዊነትን ሊገዳደር ይችላል? ያ ስለ ሕግና ሉዓላዊነት የሚሰብከው የመንግስታቱ ቻርተርስ ገጽ ስንት ላይ ተቀደደ? በትክክልስ ኒኮላስ ማዱሮን እንዲህ ላለው ውርደት የዳረገው እውነተኛ ምክንያት ምንድን ነው? አሜሪካ ላይ የፈጸመው በደል በአገሩ ሕዝብ ላይ የሰራው ግፍ ወይስ የአገሩን የተፈጥሮ ሀብት ለዶናልድ ትራምፕ አላስቀምስ ማለቱ? አሜሪካ በ1990 የፓናማውን ፕሬዚዳንት ማኑኤል አንቶኒዮን አገሩ ድረስ ገብታ አስራው ወደ ፍሎሪዳም ወስዳው 40 ዓመት እስራትን አከናንበዋለች። ከዚያ በፊት
በፊትም ሆነ በኋላ የዋይት ሃውስ ሰዎች የሌላ ሀገርን መሪ አስሮ ከመውሰድ ይልቅ በአገሩ እስር ቤት ማሰርን ይመርጡ ነበር። ከ36 ዓመታት በኋላ ትራምፕ አዲስ ገጽ ጽፈዋል። እዚህ ጋር አንድ ጥያቄ፣ እኛ ራሳቸውን ለሰላም ሎሬትነት ያጩት የአሜሪካ ፕሬዝዳንት እንዲህ ባለ የወረራና የማሰር ተግባር ላይ እንዴት ተገኙ? እነዚህን ቁልፍ ጥያቄዎች አስመልክቶ የተጻፉና የተባሉ ብዙ ናቸው፣ እንመለከታቸዋለን። በመጀመሪያ ግን ኦፕሬሽን አብሶሉት ሪዞልቭ የመገላገል ዘመቻ። እነዚህ የጦር አውሮፕላኖች ብዛታቸው ከ150 በላይ ነው። ዕድሜያቸው ከ20 እስከ 49 ዓመት ብቻ የሆኑ ወታደሮችን አሳፍረው ወደ ቬንዙዌላ መዲና ካራካስ እንዲገቡ በአሜሪካው ፕሬዝዳንት የታዘዙት አርብ ለቅዳሜ አጥቢያ ምሽት 4:46 ነበር። ቬንዙዌላ ደርሰው የኒኮላስ ማዱሮን እጆች ወደ ኋላ አስረው ካቴና ያጠለቁት ከሌሊቱ 7:01 ነው። አንዲት የአሜሪካ ዕቃ ሳትሰበር አንድ አሜሪካዊ ወታደር ሳይሞት የተሳካ ዘመቻ ያካሄደው የሚፈልጉትን ይዘው ወደ አገራቸው ተመልሰዋል። ይህ ሁሉ ከመሆኑ በፊት ግን እንዲህ ሆነ። ዶናልድ ትራምፕ ድጋሚ ተመርጠው ስልጣን ለመያዝ ሲቀሰቅሱ የአደንዛዥ ዕፅ አዘዋዋሪዎችን እንደሚቀጡ፣ ስደተኞችን እንደሚያባርሩ አብዝተው ቃል ገቡ። ስልጣኑ ሲገኝ ደግሞ ወደ አሜሪካ የሚገባን የሚያደነዝዝ ዕፅ የሚልከው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ነው። እሱን በመያዝ ለተባበረ $50 ሚሊዮን ጉርሻ ሰጣለሁ አሉ። ይህ ሰው እንደ ትሬንዴ አራጓ ካሉ የቬንዙዌላ የወንጀል ቡድኖች ጋር ተባብሮ በካሪቢያን ባህር ውስጥ የዕፅ አዘዋዋሪዎችን ይልካላሉና ከባለፈው ነሐሴ ጀምሮ የአሜሪካ ባህር ጦርና አየር ኃይል በደቡብ አሜሪካ አካባቢ እንዲሰማራ፣ ቬንዙዌላንም እንዲከብ፣ ከቬንዙዌላ የሚወጣን መርከብም እንዲደበድብ አዘዙት። ጦሩ ይህንኑ ሲያደርግ ከረመ። የቬንዙዌላ የነዳጅ ጫኝ መርከቦችንም ሲወርስ ወራትን አሳለፈ። በዚያች ደቡባዊት ሀገር የመንግስት ለውጥ እንደሚደረግም ዶናልድ ትራምፕ ደጋግመው ተናገሩ። በህዳር ወር የመጨረሻ ቀናት ላይ ትራምፕ ለማዱሮ ስልጣን ልቀቅ ሲሉ የመጨረሻ ማስጠንቀቂያ አልቲማተም ሰጡ። ከአገር በሰላም ከወጣህም እድል እንሰጥሃለን አሉት። ይህ ሁሉ ሲባል ግን ማዱሮ እንዲህ ያለው ጥያቄ የባርነት ጥሪ ነው እያለ ደጋፊዎቹን ጠርቶ ዶናልድ ትራምፕ በአሜሪካ መከላከያ ኃይሎች ፊት የደነሷትን ዳንስ እየደነሰ አሾፈባቸው። ቀጠለናም አሜሪካ የከበበችን ነዳጃችንን ልትቆጣጠር ነው፣ ያ ከሆነ ደግሞ ሰራዊታችንን አንቀሳቅሳለሁ ሲል አስፈራራ። que les doy desde aquí a todas las fuerzas populares የፖለቲካ የውትድርናና ህዝባዊ ኃይሎቻችን ሁሉ አገራቸውን ለመከላከል ዝግጁ ናቸው። ስለ ተተነኮስን ብቻ አይደለም፣ አገራችን የተፈጥሮ ሀብታችንን ለመከላከል ብቻም አይደለም፣ ኢምፔሪያሊስት ዞር በይ ለማለትም፣ ውጭልን ኢምፔሪያሊስት ብሎ ለማባረርም፣ ዞር በል ወታደራዊ ማስፈራራት ለማለትም ነው። ቬንዙዌላ ልትከበር ይገባል ለማለትም ነው። ማዱሮ ለአሜሪካ ፕሬዝዳንት ምላሽ የሰጠው እንዲህ እየደነሰም ጭምር ቢሆንም የትራምፕን እንቅስቃሴ ሲመለከት ግን ወደ በኋላ ላይ ግራ መጋባቱ አልቀረም። የአሜሪካ ህዝብ ሆይ ስማኝ፣ እኔ ሰላም ነው የምፈልገው፣ ጦርነትን አልሻም እያለ መናገርም ጀምሮ ነበር። ግን ሁሉም ነገር ረፍዷል። የአሜሪካ የጦር ዲፓርትመንት፣ ሲአይኤ፣ ኤንኤስኤ፣ ኤፍቢአይ እና ሌሎችም የአሜሪካ ደህንነት ተቋማት እሱን ከነነፍሱ ይዞ ወደ አሜሪካ ለማምጣት ዝግጅት ማድረግ ጀምረዋል። ከመዘጋጀታቸው በፊትም ስለ ማዱሮ ውሎ አዳር ኑሮና ህይወት በጥልቀት አጥንተዋል። ማዱሮ በቤተ መንግስቱ የትኛው ክፍል እንደሚተኛ፣ ምን እንደሚመገብ፣ እንዲሁም ስለ የቤት እንስሳቱና ስለሚለብሳቸው ልብሶች ሳይቀር ዝርዝር መረጃ ነበረን ይላሉ ኤታማዦር ሹሙ ጄኔራል ዳን ኬን። በዚህ መሰረት ማዱሮ በካራካስ እምብርት በሚገኘው ቤተ መንግስት ግቢ ውስጥ ሌላ ምሽግ ሰርቶ እንደሚኖር፣ ያ ምሽግም እሱ ሴፍ ሩም የሚለው ሌላ ቤት እንዳለው፣ ይህ ሴፍ ሩም የሚለው ቤት ደግሞ በጠንካራ የብረት ምሰሶች የሚዘጋና የታጠረ እንደሆነም በሚገባ አውቀዋል። የአሜሪካ መከላከያ ይህንኑ ቤተ መንግስት ከውስጥ አንስቶ እስከ ውጭ ድረስ ምን እንደሚመስል ካወቀ በኋላ አሜሪካ ውስጥ ተመሳሳይ ህንፃ ሰራ። በሌላ አገላለጽ የአሜሪካ መንግስት የማዱሮን ቤተ መንግስት የሚመስል ቤት አነጸ። ዶናልድ ትራምፕ ለፎክስ ኒውስ ሲናገሩ እንደተደመጡት የአሜሪካ የደህንነትና የጸጥታ ኃይሎች በማዱሮ ቤተ መንግስት አምሳያ በተሰራ ህንፃ ላይ አሜሪካ ውስጥ ልምምድ አደረጉ። ልክ ወደ ውስጥ እንደገቡበት ህንፃ ተመሳሳይ የሆነ ያ ሁሉ ብረት ያለበት ቤት ሰርተው ነበር በማለት ስለ ወታደሮቻቸው አውርተዋል ፕሬዚዳንቱ። ከዚያም የተመረጡ ወታደሮች ወደዚህ ወደ ማዱሮ ቤተ መንግስት አምሳያ ለልምምድ ገቡ። ልምምዱ እስከ ባለፈው ታህሳስ መጀመሪያ ድረስ ለወራት ተደረገ። ኤታማዦር ሹሙ ጄኔራል ዳን ኬን ልምምዳችን ላለመሳሳት ሳይሆን ፍጹም ትክክል ለመሆን ነበር ብለዋል። Let me talk a little bit about the preparation.
after months of work by our intelligence teammates to find Maduro. ስለ ዝግጅታችን ጥቂት ነገር ልበል። ለወራት የስለላ ባልደረቦቻችን የኒኮላስን ጓዳ ጎድጓዳ በረበሩት። ምን እንደሚበላ፣ ምን እንደሚለብስ፣ መቼ ከየት ወዴት እንደሚንቀሳቀስ፣ በየትኛው የቤተ መንግስቱ ጥግ እንደሚኖር ወይም እንደሚያድር ተረዱ። ይህ ሁሉ ከተደረገ በኋላ ታህሳስ መጀመሪያ ላይ ዝግጅታችን ተጠናቀቀ። የምንጠብቀው ኦፕሬሽኑን የምንፈጽምበትን ቀንና ሰዓት እንዲሁም የተከበሩ የጦር ኃይሎች ጠቅላይ አዛዥ ትዕዛዛቸውን ብቻ ነበር። እያንዳንዱ ዝግጅታችን ስህተት እንዳይኖርብን ብቻ ሳይሆን ፍጹማዊነት ያለው መሆኑንም ለማረጋገጥ ነበር። 5 ሰዓት ከመሆኑ በፊት ፕሬዝዳንታችን መልካም ዕድል ብለው መርቀው ሸኙን። ከሌሊቱ 7:01 ሲሆን በኒኮላስ ማዱሮ ግቢ ተገኘን። ከማዱሮ ግቢ ከመድረሳቸው በፊት የአሜሪካ ወታደራዊ ኃይሎች ወሳኝ እርምጃዎችን በመውሰድ የቬንዙዌላውን ፕሬዝዳንት ትጥቅ አስፈትተው ነበር ማለት ይቻላል። የአየር ኃይሉን የግንኙነት መሳሪያዎችና የአየር መከላከያ ሲስተም ከጥቅም ውጭ አድርገውታል። ይህንን ያደረጉት በድሮንና በአየር ኃይል ጥቃት ነው። ቀጥለው የሚኖርበትን ቤተ መንግስትና የካራካስን ከተማ መብራት አጠፉት። ባጭሩ ያንን ዘመቻ የፈጸሙት በጨለማ ውስጥ ሆነው ነው። ይህንን ያደረጉት ግን የቬንዙዌላን መብራት ኃይል ቋት በማውደም አይደለም። ይህንን እንዴት አደረጋችሁት ተብለው የተጠየቁት ዶናልድ ትራምፕ ለእኛ የሚሳነን ነገር የለም የሚል ይዘት ያለው ማብራሪያ ሰጥተዋል። ነገሩን ዘርዘር አድርጎ ከመግለጽ ተቆጠቡና በእኛ ልዩ እውቀት ኤክስፐርቲዝ ምክንያት የካራካስ መብራቶች በአብዛኛው ጠፍተው ነበር፣ ከተማው ጨለማና አስፈሪ ነበር ብለዋል። ጨለማውን እየሰነጠቁ በማዱሮ ቤተ መንግስት ግቢ ውስጥ እንደ ፉየገላ ድምፅ አጥፍተው ከሰማይ የዘነቡት የአሜሪካ ወታደሮች የሚያውቁትንና የተለማመዱትን ህንፃ ያገኙ ያህል እየቀለላቸው ገቡ። ማዱሮ ከዋናው የግቢ ክፍል ሴፍ ሩም ወደሚለውና በከፍተኛ ወታደራዊ ጥበቃ ወደሚቆጣጠረው ምሽጉ ሮጠ። ማዱሮ ወደዚህ ክፍል ውስጥ ከገባ ለአሜሪካ ወታደሮች ተጨማሪ ሥራ እንደሚሆን አስቀድሞ ታውቋል። ሰውየውን ለሞት አብቁት ሳይሆን ለፍርድ አምጡት የተባሉት ኮማንዶዎች ከነነፍሱ ይዘው መመለስ አለባቸው። እናም ሊገድሉት አይችሉም። ወደሚሸሽበት ሴፍሩም ቢገቡም በጠንካራ የብረት ዘንጎች በሩን እንደሚዘጋባቸው በስልጠናቸው ወቅት አውቀዋል። ይህንን አውቀውም ግዙፍ ብረቶችን የሚቆርጡ መሳሪያዎች ማሲቭ ብሎው ቶርችስ ታጥቀዋል። እንዲያም ሆኖ ሳይገባና በሩን ሳይዘጋው ወደ ሴፍሩሙ ሲቀረብ አንቀው ያዙት። ዶናልድ ትራምፕ ስለ ክስተቱ ሲናገሩ ተሳክቶለት ቢገባም ኖሮ መውጣቱ አይቀርም ነበር፣ የታጠቅናቸው ብረት መቁረጫ መሳሪያዎች አስተማማኝ ነበሩ ብለዋል። እናም በከፍተኛ ጀብ የሚታጀበውን የጥፋትና የክፋት አባወራ ኒኮላስ ማዱሮን በመርከብና በአውሮፕላን ያጓጉዙት ጀመር። ሚስትየዋን ያችን ቅንጡ ወይዘሮ ያችን የታበየች ቀዳማዊት እመቤት የትኛው ጥግ ላይ እንዳገኟትና እንደያዟት ምን ያህል የማዱሮ ጠባቂዎችም እንደተገደሉና እንደቆሰሉ አሜሪካኖች የሰጡት ማብራሪያ የለም። ዶናልድ ትራምፕም ዘመቻን የመሩ ባለስልጣኖቻቸውን ይዘው በፍሎሪዳው መኖሪያ ቤታቸው ውስጥ በሰጡት መግለጫ እነዚህን ባልና ሚስቶች በአሜሪካ ሕግ እንከሳቸዋለን ብለዋል። ፕሬዚዳንት ትራምፕ ባልና ሚስቶቹ ታስረዋል፣ ሁለቱም በኒውዮርክ ፍርድ ቤት ይቀርባሉ ብለው ከተናገሩ በኋላ የአሜሪካ ጠቅላይ አቃቢ ሕግ ባለ 25 ገጽ የክስ ዶሴ ማዘጋጀቱን ይፋ አድርጓል። ማዱሮን፣ ሚስቱን፣ ኤርኔስቶ ጌራ የተባለ ልጃቸውንና ሌሎች 3 ሰዎች በጥቅሉ 6 ሰዎች ተከሳሽ መሆናቸውን ይገልጻል። ሲሊያ ፍሎሪስ የወንድሟን ልጅ ጨምሮ ሌሎች ዘመዶቿ በእጽ ዝውውር ተከሰው በአሜሪካ ታስረው ያውቃሉ። ብዙውን ጊዜ ከእንደዚህ አይነት የወንጀል ድርጊቶች ጋር ስሟ ሲነሳ የኖረችው ወይዘሮ እሷም በዚህና በሌሎች ወንጀሎች ተከሳሽ ሆና በባሏም ስም በሚጠራው የክስ መዝገብ 4ኛ ላይ ተጽፋለች። ተከሳሾቹ ከኮሎምቢያው ፋርክና ኤኤልኤን ከሜክሲኮ ሲኖሎዋ ካርቴልና ዜታስ እንዲሁም ትሬን ደ አረንጓ ከተባለ የወንጀል ቡድን ጋር በመተባበር ከፍተኛ መጠን ያለው ኮኬን ወደ አሜሪካ ለማስገባት ተባብረዋል በሚል ተከሰዋል። ይህንንም ናርኮቴሮሪዝም ብለውታል። ለዝውውሩ ድጋፍ እንዲሆን መትረየሶችንና አጥፊ መሳሪያዎችን ማሽንገንስ ኤንድ ዲስትራክቲቭ ዲቫይስስ ተጠቅመዋል በሚልም ተከሰዋል። ኒኮላስ ማዱሮ የውጭ ጉዳይ ሚኒስትር በነበረበት ወቅት ለእጽ አዘዋዋሪዎች የዲፕሎማቲክ ፓስፖርት ይሰጥ እንደነበርና በዲፕሎማቲክ ሽፋን የእጽ ገንዘብ በግል አውሮፕላኖች እንዲጓጓዝ ያመቻች እንደነበር የክስ ሰነዱ ይገልጻል። ይህንን ሁሉ የክስ ዶሴ ያዘጋጀውን መስሪያ ቤት የሚመሩት ጠቅላይ አቃቢ ሕግ እነዚህ ሰዎች በጣም በቅርቡ በአሜሪካ ፍትህ ፊት ይቆማሉ፣ በአሜሪካ ምድር በአሜሪካ ፍርድ ቤት ተጠያቂነት ይሰፍን ዘንድ በትጋት የሰሩትን ፕሬዝዳንቴን፣ ለአሜሪካ ሕዝብ ሲሉ ጀግንነት የፈጸሙትን የአገሬን ጦር ሰራዊት አባላት አመሰግናለሁ ሲሉ በትዊተር ገጻቸው ላይ ጽፈዋል። ጥያቄው እንዲህ ያለው ድርጊት እንዲህ ያለው የሌላን ሀገር ፕሬዝዳንት አስሮ መውሰድ የሚሰጠው ትምህርት ምንድነው? ይቻላልስ ወይ የሚለው ነውና ወደ እሱ እናምራ። ከዚህ ጋርስ በተገናኘ እነማን ምን አሉ?
የሚለውንም ይቀጥላል። የአንድን ሀገር ፕሬዝዳንት ቀርቶ የአንዲትን ሀገር መሬት በኃይል መያዝ በፍጹም የተከለከለ ነው። ይህንን ያለው አሜሪካንም ቬንዙዌላንም አባል ያደረገው የተባበሩት መንግስታት ቻርተር ነው። ቻርተሩ ገና በሁለተኛው አንቀጽ ይህንኑ ይደነግጋል። ይሁን እንጂ እንዲህ ያለው ሕግና ድንጋጌ አሜሪካ ላይ ሲደርስ ሸብረክ እንደሚል ቪየትናምንም ስትወር፣ ሳዳም ሁሴንን በሐሰት ከሳ ኢራቅን ስታፈራርስ፣ ሊቢያ ላይ ወታደራዊ ዘመቻ ስታካሄድ ታይቷል። አሁንም ቢሆን ቬንዙዌላንም አሜሪካንም ማዱሮንም ትራምፕንም እኩል ይመለከት ዘንድ የሚገደደውን መስሪያ ቤት የሚመሩት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ይህንን የመሰለ ክስተት ሲከሰት ከመናገር ይልቅ ቃል አቀባያቸውን አሰማርተው አሳሳቢ ነው ብለው አልፈውታል። የቬንዙዌላ ጎረቤቶች በጠቅላላ በሚባል ደረጃ ድርጊቱን አውግዘውታል። ከላቲንና ካሪቢያን ሀገሮች ሁሉ ሁለት መሪዎች የሰጡት አስተያየት ግን ቀልብ ይስባል። የኩባው ፕሬዝዳንት የወንጀል ጥቃት ሲሉ የአሜሪካውን ፕሬዝዳንት ድርጊት ኮንነውታል። በእርግጥም ነገሩ ወንጀል ነው በተባበሩት መንግስታት ቻርተር። የብራዚሉ ፕሬዝዳንትም ይህ ለሌሎች ሀገራት ሁሉ መዘዝ አለው በማለት ነግበኔ በሉ የሚል ይዘት ያለው መግለጫ አውጥተዋል። ለአሜሪካ ፕሬዝዳንት ያልተገዛህ መሪ ሁሉ ለራስህ ስትል ይህንን ነገር አውግዝ ማለታቸው ነው። ዘለንስኪን አስሬ ያመጣለሁ ብለው ዩክሬንን የወረሩት የሩሲያው ፕሬዝዳንት ፑቲን በጽህፈት ቤታቸው በኩል ባወጡት መግለጫ የአሜሪካን ድርጊት ሉዓላዊ ሀገርን በትጥቅ መውረርና ሕግ መጣስ ነው ብለዋል። የቬንዙዌላው አምባገነን ተጠርንፎ መወሰዱ ያስደነገጠው የአፍሪካ ህብረት ደግሞ ፈራ ተባ እያለ በሕግ አምላክ የሚል ይዘት ያለው መግለጫ አውጥቷል። አንድም ቦታ ላይ አሜሪካ የሚል ስም ሳይጠቅስ የቬንዙዌላውን ፕሬዝዳንት በስማቸውና በኃላፊነታቸው ጠቅሶ በአየር መደብደቧ ተገቢ አይደለም፣ የተባበሩት መንግስታት ሕጉ ይከበር ብሏል። ዲሞክራሲያዊ መንግስታትን ያሰባሰበው የአውሮፓ ህብረት ደግሞ ማዱሮ አምባገነንም ወንጀለኛም መሆኑን እናውቃለን፣ የትራምፕን ድርጊት ግን አንደግፍም ሲል በውጭ ጉዳይ ኃላፊው በኩል ይፋ አድርጓል። ግን አሁንም አንድ ጥያቄ አለ። በእርግጥ ማዱሮን ለእስር የዳረገው የአገሩ ነዳጅና የተፈጥሮ ሀብት ወይስ በይፋ የተነገረው የእጽና ተያዥ ወንጀሉ? ይህንን ጉዳይ በስፋት ለመመልከት አጭር ቀጠሮን ያዝ። አሁን ግን ዓለም አንድ የአምባገነን መሪ ምዕራፍ መቋጨቷ እውነት ሆኗል። ማዱሮ ጭካኔና ጭቆና ድሮ ቀረ ብሎ ከካራካስ ቤተ መንግሥት ወደ ኒውዮርክ እስር ቤት ተሳፍሯል። መልካሙን ሁሉ መመኘት እንሰናበታለን።